ይጠቁበታል በበሽታው። የሌሊት ወፍን ጨምሮ የሚይዝ በሽታ ነው። ከተያዘ መድኃኒት የለውም። ሳይያዝ ቀድመው መከተብ አለባቸው። በተለይ ውሻ የሚያሳድጉ ሰዎች ሪስክ ፍሪ ለመሆን በጣም ኳሊቲ ያላቸው ግሬዲኖች ናቸው። ከውጭ ያስመጣ ናቸው። ለምሳሌ የውሻ በሽታ ሊጋል ዶኪመንት ነው። አንቺ ብትነከሽ ወርኔ ብነከስ እከሳለሁ። ክትባቱን አላምንበትም ኢትዮጵያ ውስጥ አልተመዘገበም ብዬ ብከስ ውሻው ተገሎ ነው ቼክ የሚደረገው። ውድ ከሚባሉት ውስጥ የሚመደቡ ናቸው። ወተት ላሞች በተለይ ደግሞ በዶሮ እንደዚህ አይነት ዘርፍ ላይ ለተሰማሩ ሕክምናና የማማከር አገልግሎት እንሰጣለን። ለኬንያ ሲያመርቱ በሌላ ከለር ነው የሚያመርቱት። ኡጋንዳ ሲያመርቱ በሌላ ከለር ነው። ለኢትዮጵያ በሌላ ከለር ነው። እነዛን ቫሪዬሽኖች አውቀው ሊጋል ነው ወይ ክትባቱ ራሱ? ምክንያቱም ከተጠያቂነት አይድንም ባለሙያውም ባለቤቱ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ በሳይዝ እንግዲህ እንደምታያቸው አነስ ብለው በዋጋ ግን ውድ የሆኑ የተለያዩ አይነት ውሻዎችን ከነዚህም በተጨማሪ እንግዲህ የተለያዩ ውሻዎች እየተመለከትን የት እንደምታገኙ ዋጋቸውንም ለእናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም ነሽ? እግዚአብሔር ይመስገን። እስኪ ልታወቅ እንዲሁም ደግሞ ቤታችንን ማስታወቅ ነው። እሺ፣ ዶክተር አቤኔዘር እባላለሁ። የእንስሳት ሕክምና ባለሙያ ነኝ። ድርጅታችን ዊኬር የእንስሳት ሕክምና አገልግሎት ኃላፊነት የተወሰነ የግል ማህበር ይባላል። ቤዚካሊ የምንሰራው አብዛኛው ስራችን ሁሉም እንስሳትን ያማከለ ነው። በከብቶች እርባታ፣ በወተት ላሞች፣ በተለይ ደግሞ በዶሮ እንደዚህ አይነት ዘርፍ ላይ ለተሰማሩ ሕክምናና የማማከር አገልግሎት እንሰጣለን። ከዛ በተጨማሪ ከረንትሊ በደንብ እየሰራን ያለንበት የውሾች ወይም ኮምፓኒየን አኒማልስ የምንላቸው የቤት እንስሳትን በልዩ ሁኔታ የምንከባከብበት ፋሲሊቲያችን ነው። እንግዲህ እኛም በዋነኝነት እዚህ የመጣ ነው። እንግዲህ የተለያዩ ውሾች እዚህ መጥተው ክትባት ይወስዳሉ፣ ሕክምና ያደርጋሉ። ከውሾች በተጨማሪ ደግሞ ብዙ እንስሳቶች መጥተው እንግዲህ ሕክምና አገልግሎትን ያገኛሉ እና በዋነኝነት ደግሞ ውሾች ላይ ምን አይነት ሕክምናዎች ይደረጋሉ? ውሾች ላይ ያው አሁን ላይ ሀገራችን ውስጥ የተለያዩ የውሻ ዝርያዎች ገብተዋል። እነዚህ የውሻ ዝርያዎች አሁን በአብዛኛው ከእኛ ጋራ ከረንትሊ እየሰሩ ያሉት የሳሪስ ፔትስ በብዛት ውሾቻቸውን ይዘው መጥተው እኛ ጋር ያስከትባሉ። በጣም ጥሩ ዝርያዎች ይገባሉ። ምንድነው ችግሩ? ያው በውሾች ላይ በሚሰራበት ጊዜ ትልቁ ክትባት ማግኘት አለባቸው በተባለው እድሜ። በተለይ ደግሞ የውጭ ዝርያዎች ሲሆኑ ከ6 ሳምንት በ20 ክትባቱ ይመከራል። 6 ሳምንት ላይ ካልተደረገ አትሊስት በ8ኛው ሳምንት፣ ከዛ በኋላ በየ4 ሳምንቱ 2 ጊዜ ይደገምና በአመት 1 ጊዜ ክትባቱ ይሰጣል። 4 ወር ሲሞላቸው ደግሞ የእብድ ውሻ መከላከያ ይሰጣል ማለት ነው። የፓርቮ የምንለው ክትባት ወይም DHPPI የምንለው ክትባት ከ6 እስከ 8 ሳምንት ባለው፣ ከዛ ከ10 እስከ 12 ሳምንት ባለው ደግሞ ይደገምና እነዚህ ኦፕሽናል ናቸው። በእርግጥ ባለቤቱ ከፈለገ የሚከተቡ ክትባት ቢሆኑም ለውሻው ግን በጣም አስፈላጊ ናቸው። የሬቢስ በሚሆንበት ጊዜ ግዴታም ጭምር ነው። ስለዚህ ህጋዊ ዶኪመንት ያስፈልገዋል ማለት ነው። ያን ያክል ለውሻው የሚጠቅም ከሆነ ኦፕሽናል መሆናቸው ችግር የለውም። እኛ አሁን ሪኮመንድ የምናደርገው ከኮስት አንጻር ውሾቻቸውን ቢያስከትቡ፣ ህክምናው በጣም ውድ ስለሆነ ማለት ነው። ስለዚህ ሁልጊዜ የፓርቮ ክትባትን ቢያስከትቡ ብለን እንመክራለን። ምክንያቱም አንዴ ከተያዙ በኋላ ለማዳን አትሊስት 5-6 ቀን ኢምፔሸንት ወይም ተኝተው መታከም አለባቸው። ያ ደግሞ በጣም ከፍተኛ ወጪ ነው የሚያስወጣው። ስለዚህ እኛ ሪኮመንድ የምናደርገው አስከትቡ ሁልጊዜ። ምክንያቱም ፓርቮ በዓለም ዙሪያ የተሰራጨ በሽታ ነው። ስለዚህ ማስከተብ አማራጭ ነው። በ6 ሳምንታቸው መደረግ አለበት። ከዛ ግዴታ ነው። ውሾቹን ለሚወድ ሰው ማስከተብ ግዴታ ነው። አንዳንድ ሰው በቸልተኝነት ችግር የለውም ፓርቮ እኔ ጋር አልደረሰም፣ የለም እኛ ሰፈር የሞተብኝ የለም ይባላል። ፓርቮ ኤቭሪዌር አለ። የሆነ ትሪገር የሚያደርገው ነገር ነው እንጂ የሚፈልገው ሁልጊዜ ፓርቮ አለ። ያንን አንደርስታንድ አድርጎ ሰዎች ሁልጊዜ ፓርቮ ክትባት 6ኛ ሳምንት ላይ ወይም 1 ወር ከ15 ቀናቸው ላይ አስከትበው ከዛ በ1 ወር ይደግሙና በሚቀጥለው በአመቱ ነው። ከዛ በኋላ በየ3 አመቱ ማስከተብ ይኖርባቸዋል ማለት ነው። በምንድን ነው የሚነሳው? ግን ፓርቮ ቫይረስ ነው። ቫይረስ ህክምና የለውም። ግን ቫይረሱ የሚያመጣቸውን ኮምፕሊኬሽኖች ወይም መወሳሰቦችን ነው የምናክመው። የመግደል እድሉ 90% ነው። ስለዚህ የመዳን እድላቸው 10% ነው።
ያንን የማዳን ስራ በሚሰራበት ጊዜ ለማዳን እኛ በምናደርገው ጥረት ከ80 እስከ 90% ሰክሰስፉል እንሆናለን። ነገር ግን ቢከተብ ይህን ሁሉ ሀስል ይቀንስና አንደኛ ኮስት ኤፌክቲቭም ነው፣ ዋጋውም ተመጣጣኝ ነው። ስለዚህ በዛ ሁኔታ ቀድሞ መከላከል አስፈላጊ ስለሆነ ማለት ነው። ከፓርቮ በተጨማሪ ውስጡ ለሰው ወደ ሰውም የሚተላለፉ በሽታዎችን የሚከላከል ክትባት ስላለው እነ ሌፕቶስፓይሮሲስ። ስለዚህ እነዛንም ክትባቶች አብረው ስለሚያገኙ ለሰውም ጤና ለእንስሳቱ ብቻ አይደለም፣ ለሁለቱም የተለየ ጥቅም አለው። በአመትም ደግሞ የሚሰጥ ክትባት አለ ብለኸኛል። የሱስ ጥቅም ምንድን ነው? የእብድ ውሻ በሽታ በተለምዶ የምንለው ውሻ ላይ ፎከስ ስለሚደረግ በብዛት ሁሉንም እንስሳ ይዛል፣ ከሰው እስከ የትኛው ኢቭን የሌሊት ወፍን ይይዛል። እኛ ሀገር የእብድ ውሻ በሽታ ወይም ሬቢስ ይባላል። ሌላው ዓለም ላይ ዋይልድ ባት ወይም የዱር የሌሊት ወፎች ይጠቁበታል በበሽታው። የሌሊት ወፍን ጨምሮ የሚይዝ በሽታ ነው። ከተያዘ መድኃኒት የለውም። ሳይያዝ ቀድመው መከተብ አለባቸው። በተለይ ውሻ የሚያሳድጉ ሰዎች ሪስክ ፍሪ ለመሆን እነዚህ ሊጋል የሆኑ በተለይ በጣም ከማህበረሰብ ጤና አንጻር ሰው ቢነከስ እነዚህ ነገሮች ሪስክ አቮይድ ለማድረግ ምርመራው ውሻው ተገሎ ስለሆነ ያ ከሚሆን ውሻውን አስከትቦ ዶኪመንት እጅ ላይ መያዝ አስፈላጊ ነው። የክትባቱን አይነት መጠየቅ፣ ቫክሲኔሽኑን ታይፑን፣ ኢምፖርትድ ነው ሀገር ውስጥ የሚመረት የትኛው ነው፣ ኳሊቲውን ጠይቆ ከባለሙያ ጋር ተማክሮ መከተብ። ከዛ በኋላ ያንን ካደረጉ ማህበረሰቡን ይጠቅማሉ ማለት ነው። ስለዚህ ለራሳቸው ከውሻው ጤና በተጨማሪ ማህበረሰቡን የጠበቁ ለራሳቸውም ትልቅ ጥቅም ይኖረዋል። እንግዲህ በዚህ ሙያ ላይ ምን ያክል ጊዜ ቆይታችኋል? እኔ በዚህ ሙያ ላይ ኦልሞስት ወደ 12 ዓመት ሆነኝ። አሁን ከዩኒቨርሲቲ ጀምሮ በአኒማል ዌልፌር ወይም በእንስሳት ደህንነት ክለብ ፎር አኒማል ዌልፌር የሚባል ኤስታብሊሽ ከተደረገበት ከፕሬዚደንትነት ጀምሮ እዛ ላይ ሳገለግል ነበር። የእንስሳት ደህንነት ላይም በደንብ አድርጌ ሰርቻለሁ። ዩኒቨርሲቲን በነበርኩ ጊዜ ሸልተሮችን አስገንብቻለሁ ለዩኒቨርሲቲው። ውሾችንም አሳድግ ነበረ ግቢ ውስጥ። ስለዚህ ሞር ኦልሞስት ወደ 14 ዓመት ከውሾች ጋር በጣም ረጅም ጊዜ ሰርቻለሁ። በደንብ በስራው በደንብ ልምድ ያካበትክነ ብዙ ዓመትም ስለቆየህ ማለት ነው። እና ሰው አሁን በደንብ አንደርሳንድ አድርጎታል። ለምሳሌ አንድ ውሻ ከገዛ በኋላ አሁን አልከኝን ክትባቶችም ሊሆኑ ይችላሉ የሚደረጉትን ነገሮች በሙሉ በደንብ እያደረገ ይገኛል ወይስ አሁንም ደግሞ በደንብ ግልጽ ማድረግ አለብን ለሰው? ሰው አንደርስታንድ አድርጓል ማለት እንችላለን ከነበረው ሁኔታ። ለምሳሌ እኔ 12 ዓመት ቆይቻለሁ ብዬሻለሁ። ከዛን ቆይታ አንጻር ያኔ የነበረው ሁኔታና አሁን ያለው ሁኔታ አዌርነሱ ጥሩ ነው። ነገር ግን እዚህ ላይ በጣም ክሪቲካሊ ፎከስ ልናደርግ የሚገባበት ነገር ክትባቶቻችን ራሱ የተለያየ ቫራይቲ ናቸው። አሁን እኔ ጋር ሲከተብ የሚመጣው ዳይሬክትሊ በኢትዮጵያ ኢምፖርት የሚደረግ እና እዚሁ ሀገር ውስጥ የሚመጣ አለ። ከዛ በኋላ አንዳንድ ጊዜ ክትባት እጥረት በሚያጋጥምበት ጊዜ ኦር ዋጋ ዲፍረንስ በሚኖርበት ጊዜ ከሌላ ቦታ የሚመጡ ክትባቶች አሉ። እነዚህ ክትባቶች በኮልድ ቼይን ወይም በቅዝቃዜ ነው ትራንስፖርት መደረግ ያለባቸው። አንዳንድ ጊዜ ትራንስፖርቴሽን ኢሹ ስለሚኖር ክትባቶቹን በጣም ጥንቃቄ ባለው ፕሮፐርሊ ኢቫሉዌት ተደርጎ በትክክል መምጣቱን መጠየቅ አለባቸው። ሌላው በጣም እየተቸገርን ያለ ነው ተከትቧል የሚለው ቫሊዴሽን ያስፈልገዋል። ክትባት ስቲከር አለው ይለጠፋል። ያ ካልተለጠፈ ትክክለኛ ክትባት አልሰጠም ማለት ነው ያ የሰጠው ባለሙያ። ስለዚህ እዛም ላይ አዌርነስ ይፈልጋል። ሰው ክትባቱ ሲከተብ ማስከተብ እንዳለበት ራሱ ማወቅ አለበት። ክትባቱ ከየት መጣ፣ እንዴት መጣ፣ ይሄ ክትባት እዚህ ሀገር አይደለም። ምክንያቱም አምራቾቹ ለኬንያ ሲያመርቱ በሌላ ከለር ነው የሚያመርቱት፣ ለኡጋንዳ ሲያመርቱ በሌላ ከለር ነው፣ ለኢትዮጵያ በሌላ ከለር ነው። እነዛን ቫሪዬሽኖች አውቀው ሊጋል ነው ወይ ክትባቱ ራሱ። ምክንያቱም ከተጠያቂነት አይድንም ባለሙያውም ባለቤቱ። ለምሳሌ የውሻ በሽታ ሊጋል ዶኪመንት ነው። አንቺ ብትነከሽ ወር እኔ ብነከስ እከሳለሁ። ክትባቱን አላምንበትም ኢትዮጵያ ውስጥ አልተመዘገበም ብዬ ብከስ ውሻው ተገሎ ነው ቼክ የሚደረገው። ስለዚህ ያ ሁሉ ሀስል ውስጥ ከመግባት ፕሮፐር የሆነ ትክክለኛ ህጋዊ ክትባቶችን መስጠት በጣም አስፈላጊ ነው ማለት ነው። ወሳኝ ነገር ነው ያነሳ ነው ብዬ አስባለሁ አይደለ? ከዚህ ከህክምናው በተጨማሪ ደግሞ የት ቦታ ሄደው ማስከተብ እንዳለባቸው ራሱ በደንብ አዌርነሱ ሊኖራቸው ይገባል ብለን ይህን ሀሳብ ይሰጠናል ለተመልካቾቻችን። በተጨማሪ ደግሞ እንግዲህ ከዚህ ከክትባቱ በተጨማሪ የተለያዩ ህክምናዎች ይደረጋሉ በሙያዎችም ስለምታውቁት ማለት ነው። እና ምን ነገሮች አሉ? እንግዲህ ከክትባት በተጨማሪ ብዙ ጊዜ የሚመጡልን ፔሸንቶቻችን ፓርቮ ተጠቅተው ነው እንዳልኩሽ ባለማስከተብ ይዘው የሚመጡ ናቸው። ከዛ በተጨማሪ ቲክ ፊቨር ወይም ባቤዥዮሲስ የምንለው በመዥገር የሚተላለፍ እሱም ላይ አንዳንድ ጊዜ ሚስኮንሰፕሽን አለ። ለምሳሌ
ቢምቢ ሁሉ ወባን አያስተላልፍም። መዥገር ሁሉ ባቤዣን አይሸከምም እና አንዳንድ ሰው መዥገር ሲያይ በሽታ ነው ብሎ ኮንሲደር የሚያደርግ ሰው አለ። በሽታ ያስተላልፋል ወይም ቬክተር ነው የምንለው በሳይንሱ። ቬክተር ነው እንጂ አስተላላፊ ነው እንጂ በሽታ አይደለም። የትኛው መዥገር ይህንን በሽታ ያስተላልፋል? ከዛ በኋላ ከተያዘ ምን ቼክ መደረግ አለበት? አንዳንድ ጊዜ ደግሞ ቁንጫ አለርጂክ የሚሆኑ ውሾች አሉ። እንደዚህ አይነት ኬዞች ይመጣሉ ታመው እኛ ጋር። አሁን በኢምፔሽንት ፋሲሊቲ ስላለን ተኝተው እንዲታከሙ እናደርጋለን። እኛ ጋር እስከ 3 እስከ 4 ቀን እስከ 5 ቀን አንዳንድ ጊዜ ትሪት ተደርገው እንዲወጡ እናደርጋለን ማለት ነው። እኛ ጋር ታክመው ይቆያሉ ማለት ነው። የተለያዩ የበሽታ አይነቶች ይመጣሉ። ከዛ በተጨማሪ ያው እኛ በአጠቃላይ የእንስሳት ዘርፍ ስላለን ፍየል የታመመበትም በግ የታመመበትም ይመጣል። እነዛንም ሄደን አይተን የተሻለ አረባብ ዘዴ ምንድን ነው፣ መድኃኒት አጠቃቀም ላይ ጥንቃቄ መደረግ እንዳለበት እነዚህ ሁሉ ተጨማሪ ከብቶችም ወተት ስለሆነ ፐብሊክ የሚጠቀመው ነገር ስለሆነ እነዛም ላይ እንዴት ጥንቃቄ መደረግ አለበት የሚለውን እናስተምራለን። ከስተመሮቻችን በሙሉ አዌርነስ ክሬት እናደርጋለን። ቀድመው ስኬጁል የሚያደርጉት ነገር አለ ማለት ደውለው ቀጠሮ ሲይዘው መምጣት ያለባቸው ወይስ ኤኒታይም መጥተው አገልግሎቱን ተጠቃሚ መሆን ይችላሉ? እዚህ ሲመጡ አገልግሎታችን 24 ሰዓት ነው። እኛ እሑድም ቅዳሜም ሆሊዴይም እንሰራለን። ይህንን ያደረግነው ብዙ ጊዜ ከስተመሮች ኮምፕሌን የሚያደርጉ የነበረው ብዙ ጊዜ ማታ ላይ ሰው አይገኝም፣ ኦር ደግሞ ዊኬንድስ ላይ ሰው አይገኝም፣ ቢዚ ነው፣ ኦር ፋሚሊ ታይም ይወስዳል። እኛ በራሳችን በማንኛውም ኤመርጀንሲ ካለ 24 ሰዓት አገልግሎት እንሰጣለን። ቀጠሮ ማስያዝ አይጠበቅበትም። ኤመርጀንሲ ያጋጠመው ሰው ኤኒታይም መምጣት ይችላል። ቀጠሮ የምናስይዛቸው ከስተመሮቻችን ደግሞ የግሩሚንግ ሰርቪስ የምንሰጣቸው ውሾቻቸውን የማጠብ፣ የማጽዳት፣ ቼክ የማድረግ ጀነራል ሄልዝ ቼክአፕ ፓኬጅ ስላለን እሱን የምንሰጣቸው ሰዎች ቀጠሮ ያስይዛሉ። ከነሱ ውጭ ሌሎቹ ሕክምና ከሆነ በማንኛውም ሰዓት መምጣት ይችላሉ ማለት ነው። አሁን ከብቶቹ ምናልባት እዚህ መጥተው ሕክምና ላገኙ ይችላሉ ብዙም ከሆኑ እና እዛው ድረስ ሄዳችሁ በደንብ ቼክ ማድረግ ትችላላችሁ? ከብቶች ላይ እዚህ አይመጡ። ኖርማሊ ሄደን ነው ቼክ የምናደርገው። አንደኛ ትልልቅ ሳይዝ ናቸው፣ ከታመሙ መነሳት አይችሉም። ስለዚህ እነዛ ፋክተሮች ስላሉ ኦንሳይት ነው ትሪትመንትም የሚሰጣቸው ቼክአፕም የሚደረገው። አብዛኛው እነዛ ላይ የሚደረጉት የጡት በሽታ በተለይ የወተት ላሞች ላይ የጡት በሽታ እና እርግዝና ጋር የተያያዙ ኮምፕሊኬሽኖች በሚኖሩበት ጊዜ ሄደን አሲስት ማድረግ ያለብንን አሲስት እናደርጋለን ማለት ነው። በጣም አሪፍ። ሰዎች እንግዲህ ብዙ ጊዜ ያልተረዱት ነገር አለ ብዬ ማስበው በብዛትም እንግዲህ አብዛኛው በሽታዎች የሚመጡት ከእንስሳት ነው እና ከእንስሳት ወደ ሰው የሚተላለፉ ነገሮች ብዙ ነገሮች አሉ እና ምናልባት እሱ ነገር ላይ በደንብ ሰው አዌርነስ እንዲኖረው እዚህ ነገር ላይ በደንብ ብታብራራለን እና ለተመልካቾቻችን ብትገልጽልን። ከውሻ ጀምሮ እስከ ትልልቆቹ ከብቶች ድረስ ያሉት እንስሳት ወደ ሰው በሽታን የማስተላለፍ አቅም አላቸው። ይህንን የምንከላከለው ቅድም እንዳነሳ ነው በክትባት ነው እና በሕክምና ነው። እነዚህን በሽታዎች ለመከላከል በተለይ ማህበረሰቡ ማወቅ ያለበት ኦልሞስት 65% የሰው በሽታ ከእንስሳት የሚመነጭ ነው። እነዚህን ስራዎች በየቄራው በየወተት ፋብሪካው እና እንዲሁ ደግሞ እኛን በሚመስል ፋሲሊቲ ውስጥ ደግሞ የውሾችን እና የድመቶችን ክትባት በማስከተብ ማህበረሰቡን መጠበቅ እንችላለን። ስለዚህ ይሄ እዚህ ላይ ሞር ሰው እየደወለም መረጃ አሁን እኛ ጋር ፍሪ ኢንፎርሜሽን እንሰጣለን። ፍሪ ኮንሰልቴሽን ለፔት ኦነርስ ወይም ለውሻ ባለቤቶች ፍሪ ኮንሰልቴሽን አለን። ኤኒታይም መደወል ይችላሉ። ማታም ቀን ደውለው ኮንሰልት ሊያደርጉ ይችላሉ። እንዴት ፕሮሲድ እናድርግ፣ እንዴት እናስከትብ የሚለውን ማለት ነው። ስለዚህ ይህንን በመረዳት ብዙ ሰዎች በተለይ ክትባት ላይ ፎከስ አድርገው እንዲሁም ደግሞ ትሪትመንት ላይ የትኛው ፋሲሊቲ ላይ ምን አይነት አገልግሎት አገኛለሁ የሚለውን በትክክል ትሪትመንት እና ክትባት ላይ ፎከስ አድርገው በሽታ ስርጭቱን ብንከላከል ጤናማ ማህበረሰብን መፍጠር እንችላለን ማለት ነው። ይህን ይመስላል። በጣም በቂ መረጃ ነው ብዬ አስባለሁ። እንግዲህ ተመልካቾቻችን በስፋት እንግዲህ እዚህ መጥተው የተለያዩ እንስሳቶችን ውሾችን ሊሆኑ ይችላሉ እዚህ መጥተው ክትባት እንዲሁም ደግሞ ሕክምናም ሲያገኙ ብዙ የውሻ ብሪደሮች እንግዲህ ይመጣሉ ብዬ አስባለሁ እና አንተ ደግሞ ምናልባት ምንጠቁመኝ ካለ ሂጄ ቼክ እንዳደረጋቸው እንዳያቸው። እኛ ከረንትሊ እያማከርናቸው አብረናቸው የምንሰራ ሳሪስ ፔትስ አዲስ የሚባል የብሪደር ቲም አለ። እነሱ በብዛት በኮንሰልቴሽንም ውሻ ላይ የሚያጋጥማቸውንም ችግር እየደወሉ የሚያማክሩን እና ክትባትም ወደዚህ እያመጡ እያስከተቡ ከከስተመርም ጋር ጥሩ ግንኙነት እየፈጠሩልን ያሉት እነሱ ናቸው እና ሳሪስ ፔትስ አዲሶች የተለያዩ ብሪዶች አሏቸው። ጀርመን ሼፐርድ ብትሄድ፣ ግሬት ዴን፣ ቦርቦል፣ ፒትቡል የምትፈልጊውን ማንኛውንም ብሪድ እዛ ማግኘት ትቻለሽ።
እኛም እንግዲህ በኋላ በደንብ እንመለከታቸዋለን ብዬ አስባለሁ። ሰዎች ማርባት የሚፈልጉ ውሻዎችን ከእነሱም እንዲያገኙ እንግዲህ እስኪ ሄደን እናየዋለን፣ እንጎበኘዋለን ብዬ አስባለሁ። በመጨረሻ እንግዲህ 24 ሰዓት ነው የምንሰራው ብለኸኛል። ምንም አይነት ኤኒታይም መረጃ የሚፈልጉ መደወል ካለባቸው ስልክ ቁጥር ታስቀምጠልኛለህ። እንዲሁም ደግሞ አሁን የምንገኝበትን አድራሻ እዚህ መጥተው ሕክምና አገልግሎትን እንዲያገኙ አድርገን። እሺ አድራሻችን አያጣፎ ኮንዶሚኒየም መጨረሻ ላይ መናፈሻ አለ። መናፈሻውን አለፍ እንዳሉ ክሊኒካችንን ያገኛሉ። በ0913 889419 እና በ0938 45 46 47 ላይ ቢደውሉልን በማንኛውም ሰዓት ስልካችንን እናነሳለን። ማንኛውንም አገልግሎት እንሰጣለን ማለት ነው። ማንኛውንም አገልግሎት የውሻ ማግኘት ይችላሉ። እንዲሁም ደግሞ የተለያዩ እንስሳቶችንም ኮንሰልቴሽኖችን ማግኘት ይችላሉ ማለት ነው። ከውሻ ሕክምና ጀምሮ እስከ ስልጠና እንዲሁም ደግሞ እስከ ምግብ ድረስ እኛ ጋር ማግኘት ይችላሉ። መልካም ተመልካቾቻችን እንግዲህ እዚህ መጥተው የተለያዩ አይነት ሰርቪሶችን እንዲያገኙ እኛም መልዕክት እናስተላልፋለን። በጣም አድርጌ አመሰግናለሁ። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስተዋወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉልን። ሁሌም ለማስተናገድ ዝግጁ ነን። ሰላም፣ እንዴት ነህ? ሰላም፣ እንዴት ዋል? ሰላም ነው፣ እግዚአብሔር ይመስገን። እስኪ እንታወቅ፣ እንዲሁም ደግሞ ቤትህን ማስተዋወቅ። ነብዩ እባላለሁ፣ ብሪደር ነኝ። እንኳን ወደ ሳሪስ ቤት አዲስ በሰላም መጣችሁ። መልካም፣ እኛም እንኳን ደህና ቆያችሁን። እንግዲህ ከዚህ ቀደም ዶክተርን ስለ ውሻ ጤና አጠባበቅ፣ ስለ ሕክምና፣ ስለተለያዩ ክትባቶችም እንግዲህ በስፋት እያወራው ነበር እና አጋጣሚ ሜንሽን አድርጎኝ ነበር እናንተ እና እዚህ ደግሞ እናንተ ጋር የሚገኙትን ውሾች ምን አይነት ነገሮች አሉ፣ ተመልካቾቻችን የሚፈልጉ እናንተ ጋር በምን አይነት መንገድ እናንተ ጋር መጥተው ማግኘት ይችላሉ የሚለውን ነገር በስፋት ለማድረስ ነው እና በዋነኝነት ግን እናንተ ጋር ምን አይነት ውሾች በስፋት አሁን ላይ ይገኛሉ? እጃችሁ ላይ የሚገኙት ውሾች ምን ይገኛሉ? ተመልካቾች እነዚህ የምታያቸው ግሬዲኖች ናቸው። በጣም ኳሊቲ ያላቸው ግሬዲኖች ናቸው። ከውጭ ያስመጣ ናቸው። እኛ ጋር የተለያዩ አይነት ብሪዶች አሉ። ፒውር ብሪዶች ናቸው። ምን ነገሮች አሉ? ከሃስኪ ጀምሮ ሮትዋይለር፣ ፒትቡል፣ ግሬዴን፣ ማስቲፍ፣ አሁን የተወለዱ ደግሞ ማስቲፍ እና ጎርጎሎች አሉ፣ ሃስኪዎች አሉ። በጣም ኳሊቲ የሆኑ ውሾች አሉ እኛ ጋር። እሺ፣ አሁን እጅ ላይ የሚገኙትስ ምን አይነት ውሾች ናቸው? ብሪዳቸውስ ምንድን ነው? እነዚህ ግሬዴን ናቸው። ከእንግሊዝ ምናምን የመጡ ውሾች ናቸው። ፓስፖርት አላቸው። በጣም ኳሊቲ ውሾች ናቸው። እነዚህን ብዙ ጊዜ ለጥበቃና ለተለያዩ ከቤተሰብ ጋር መኖር የሚችሉ ውሾች ናቸው። በጣም አክቲቭ የሆኑ ውሾች ናቸው። በጣም ያስታውቃሉ። ሳይዛቸውም ትንሽ ከፍ ያለ ይመስላል። ሳይዛቸው አሁን ካሉት ውስጥ ትልቅ የሚባለው በፊዚካሊ እና በቁመት ግሬዴኖች ናቸው። ካሉት ውሾች አሁን ብዙ አይነት ውሾች አሉ ብለኸኛል እና ከእነሱ እስከ ውሻ ዘሮች ይሄኛው ተለቅ ያለ ነው ወይስ ከዚህ ትልቅ ደግሞ ይኖራል? ትልቅ የሚባለው በቁመት አሁን ሲቆም እስከ 2 ሜትር ድረስ ይደርሳል። ትልቅ የሚባለው ይሄ ነው፣ እኛ ቤት ያለው ማለት ነው። አክቲቭ እና ለጥበቃ በጣም የሚሆኑ ውሾች ናቸው። ከቤተሰብ ጋር ግቢ ውስጥም ከቤተሰብ ጋር መኖር የሚችሉ ናቸው። በቀላሉ መላመድ የሚችሉ እና የምትሰጫቸውን ትሬኒንጎች በፍጥነት የሚይዙ ውሾች ናቸው ማለት ነው። አሁን እነዚህ ኦልሬዲ አድገዋል አይደለ? አድገዋል። ትልቆች ናቸው። ሽያጭ ላይ የሚወጡትስ ምናልባት ከስንት ጊዜ ጀምሮ ልክ እንደተወለዱ ነው? ሽያጭ ላይ የሚወጡት እነዚህ የምታዩዋቸው ህጻናቶች አሉ። የእነዚህ ልጆች አሉ አሁን የተወለዱ። 2 አይነት ግሬዴኖች ነው ያሉን፣ ሀርሊ ኩዊን እና ብላክ የሚባሉ ግሬዴኖች ነው ያሉን። ሙሉ ጥቁር ማለት ነው። ሙሉ ጥቁርና ሀርሊ ኩዊን ደግሞ በእነዚህ ነው ያሉን። እነዚህ አሁን ሀርሊ ኩዊን የሚባሉ ናቸው። ሀርሊ ኩዊን የሚባሉት እነዚህ ናቸው። የተወሰኑ ነው የቀሩን አሁን ያምራሉ በጣም። እነዚህ ብዙ ጊዜ ፎቶሹት ላይ እናያቸዋለን። ሙሉ ጥቁር ግሬዴኖች ደግሞ አሉ። ሙሉ ጥቁር ግሬዴኖች አሉ። ሙሉ ይሄ ነጭ የሌለባቸው ሙሉ ብላክ ግሬዴን የሚባሉት እነሱ ትንሽ እኛ ሀገር ላይ ያገኙ ስን ያሉት እና በጣም ኳሊቲ ናቸው እነሱ እና ያው ሰው በጣም ይወዳቸዋል። ብዙ ጊዜ ክሊፕ ላይ ይጠቀሟቸዋል። በዋነኝነት ግን አሁን የነገርከኝ ነበር ለጥበቃ በጣም ፐርፌክት ናቸው። ከቤተሰብ ጋርም አብረው መኖር ይችላሉ። ለግቢ ጥበቃ ከህፃናቶች ጋር መኖር ይችላሉ። አብረው ካደጉ እንደ ፕሮቴክሽንም ያገለግላሉ ውሾች። ምን አሁን የሚመገቡት ምንድን ነው? አሁን እንደዚህ ከልጅነታቸው ጀምሮ ኦልሞስት እንደዚህ እስከሚያድጉ ድረስ ምን ነገሮች እየተመገቡ ያድጋሉ? አመጋገባቸው ፊዚካላቸውንም እንደምታየው ትንሽ በደንብ መመገብ ያለባቸው ውሾች ናቸው። ይፈልጋሉ ምግብ በደንብ። ከ1 ወር እስከ 3 ወር ድረስ ባለው እድሜያቸው የተፈጨ ዶሮ በሩዝ ተደርጎ ነው የሚሰጣቸው እና ከዛ በኋላ ደግሞ የተለያዩ የዶግ ፉዶች አሉ፣ እነሱን እንሰጣቸዋለን። ስጋ ይበላሉ ኖርማሊ። ዶሮም አለ ለነዚህ ተብሎ ለውሾች ተብሎ የሚሰራ ዶሮ አለ። እሱን ደግሞ
እናቀርብላቸዋለን ማለት ነው። ወሳኝነት አለው ፊዚካላቸው ላይ። አዎ ውሻውን ሲወስድ ነው ምናልባት ደግሞ የሚመገቡት ምግብ ከእናንተው ማግኘት ይችላሉ? አዎ ምግብ በቋሚነት ከኛ ጋር ለሚወስዱ ከስተመሮች ቋሚነት እንሰጣለን። ምግብ ዴሊቨሪም አለን። ኢቨን እስከ ተለያዩ እስከ ክፍለ ሀገሮች ድረስ አሁን ዴሊቨሪ ምግብ ማድረግ ጀምረናል አይደለ? የተለያዩ ፓፒዎችንም አሁን ክፍለ ሀገሮች እየላክን ያለ ነው። እዚህ መጥቶ መግዛት የማይችሉ ሰዎች በብዛት ከሐረር ከድሬዳዋ የደወሉ ኦርደር የሚያደርጉን ከስተመሮች አሉ። እነሱ ደግሞ እዚህ መምጣት ገዝተው መጥተው መግዛት ስለማይችሉ በራሳችን ዴሊቨሪ እዚህ ገዝተው ዴሊቨሪ እናደርግላቸዋለን ማለት ነው። ኦኬ እሺ። ከተወለዱ በኋላ አሁን ክትባታቸው ጤንነታቸው የተጠበቀ ነው? በደንብ ክትባታቸውን የወሰዱ ናቸው? ለገዢ ከሰጣችሁ በኋላስ በምን ያክል ዙሮች ክትባታቸውን እንዲያደርጉ ይደረጋሉ? ውሾቹ ሁሉም ውሾች የራሳቸው ዶክተሮች አላቸው በየጊዜው መጥቶ የሚከታተላቸው። አሁን አንድ ፓፒ ሲወለድ እኛ ጋር 1 ወር ከ15 ቀን ፓርቮ ቫይረስ የሚባል ክትባት አለ። እሱን ይወስዳሉ። እስከ 3 ወር ድረስ 2 እና 3 አይነት ክትባቶች አሉ። እሱን ይወስዳሉ። ዲዋርም አለ። ያንን እንሰጣቸዋለን። ከስተመር ጋር እስኪደርሱ ድረስ ክትባቶቻቸውን በስርዓት እንሰጣለን። ከዛ ቀጣይ ደግሞ ከስተመር ደግሞ ገዝቶ ቤቱ በሚያስገባበት ሰዓት ታይሙ ላይ ሲደርስ ዶክተሮች የራሳችን ዶክተር ስላሉ በራሳቸው በቤታቸው መጥተው ክትባታቸውን እና ጤናቸውን ይከታተላሉ ማለት ነው። መልካም። አሁን ከነዚህ ውሾች ውጭ ደግሞ ሌላ ምን አይነት ውሾች ይገኛሉ? ብሪዳቸው ምን ሀገር ነው የሚለውን ነገር ሰፋ አድርገን ንገረን። ከነዚህ ውጭ ሀስኪዎች አሉ፣ ሮትዋይለር አለ። ለጥበቃ የሚሆኑ ሀስኪዎች አሁን ከቤት ጋር ከቤተሰብ ጋር መኖር የሚችሉ ውሾች ናቸው። ለጥበቃ የሚሆኑ አሉ። ለድርጅት ለቤት ውስጥ ጥበቃዎች በጣም ጥሩ ጥሩ የምንላቸው ውሾች አሉ። ለሳሎን ፓፒ ደግሞ ለድንኮች አሉ። አሁን እነዚህ ውሾች ቀደም ካየናቸው እንግዲህ ለየት ያሉ ናቸው። በሳይዝ ማለት ተነስ ያሉ ናቸው እና ምን ይባላሉ ዝርያቸው? እነዚህ ፍሎፊ ማልቴዞች የቤት ውስጥ የሳሎን ፓፒዎች ናቸው። ከማልቴዝ ጀምሮ ፍሎፊዎች የተለያዩ አይነት የቤት ድንክ ውሾች አሉ። አሁን እነዚህ በስፋት እንግዲህ ብዙ ጊዜ እናያቸዋለን ሳሎን ላይ በደንብ ይታያሉ። ከዚህ በላይ ማደግ ይችላሉ ወይ? ሳይዛቸው ይሄ ነው የመጨረሻቸው። ከዚህም ደግሞ በጣም የሚያንሱ አሉ። ሞር እነዚህ የምመክራቸው አፓርትመንት ውስጥ ስለሚኖሩ ሰዎች ነው። ኮንዶሚኒየም አፓርትመንት ውስጥ ስለሚኖሩ ሰዎች አንደኛ ድምፅ የማይረብሹ የተለያዩ ማለት ሶፋ ላይ መኖር የሚችሉ ቤት ውስጥ መኖር የሚችሉ ውሾች ናቸው። ትንሽ ደግሞ ራስሽ ትሬኒንግ ካረግሻቸው ደግሞ በስርዓት ቤት ውስጥ እንደ ሰው የሚኖሩ ሰው ውሾች ናቸው ማለት ነው። እነዚህ ሰው ለምሳሌ በደንብ ለማጽዳት ቀላል የሚባሉ ናቸው። ጸጉራም ስለሆኑ ለማጽዳትም ቀላል ናቸው። በደንብ የምትንከባከቢያቸው ከሆነ ደግሞ ጸጉራቸው የሚበን ምናምን አይደለም፣ መበጠር ነው። ሲበጠር ኦልሬዲ የምትንከባከቢያቸው ከሆነ ቤት ውስጥ የማያስቸግሩ ሰላማዊ ውሾች ናቸው እነዚህ። በዋጋውስ እነዚህ ስንት ይባላሉ አሁን ላይ? አሁን እነዚህ ዋጋቸው የተለያዩ ናቸው። ማልቴዝ ናት። እሺ ፒውር ማልቴዝ ናት። ፒውር ማልቴዞች ፊዚካላቸው እየጨመረ የሚመጣለ በጣም ደግሞ ትንንሽ ማልቴዞች አሉ። እቺ ደግሞ የማልቴዝ እና የፑድል ልጅ ናት። በጣም ነው የሚያምሩት። ቤት ውስጥ ሳሎን ውስጥ ምናምን በቃ በጣም ለኮንዶሚኒየም እና አፓርትመንት ላላቸው ሰዎች ይሄን ነው የምንመክራቸው። አሁን እቺኛው ሳይዟ አነስ ያለች ነው፣ ከዚህም በላይ ፊዚካሊ ያድጋሉ። ማልቴዞች አሁን በትልቅ የምትባለው እቺ ናት ማልቴዝ ፊዚካሊ ማለት ነው። ከዚህ ደግሞ በጣም የሚያንሱ ማልቴዞች አሉ፣ ትንንሾች ማለት ነው። እነሱም በጣም አሪፍ ናቸው። ኳሊቲያቸው ፕራይሳቸውም ከ60 እስከ 70 80 ሺህ ብር ድረስ ይሸጣሉ። 80 ሺህ ብር ይሸጣሉ ማለት ነው። ስለዚህ ውድ ከሚባሉት ውስጥ የሚመደቡ ናቸው። ውድ ከሚባሉት ውስጥ የሚመደቡ ናቸው። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስተዋወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉልን። ሁሌም ለማስተናገድ ዝግጁ ነን። ከዚህ በፊትም እንግዲህ ተመልክተን ነበር ውሾችን፣ የተለያዩ ውሾችን። አሁንም ደግሞ እንግዲህ የተመለከተን እንገኛለን እና አሁንም ድረስ ሰዎች ምን ይላሉ? የውሻ ዋጋ በጣም ውድ ነው የሚሉ አሉ አሁንም ድረስ እና ይሄ ምንድነው ምክንያቱ? ምናልባትም ደግሞ ሲገቡ በውድ ስለሚገቡ ነው ወይ የሚለውን ነገር የሚመገቡት ምግብ በዛ ልክ ውድ ስለሚሆን ነው ወይስ እንዴት ነው ያለው ነገር? ዋጋቸውን ውድ ሊሆን ያደርጋቸው የሚችሉት ነገሮች ምንድን ናቸው? ዋጋቸው እንኳን ውድ አይደለም፣ ውድ የሚባለው ዋጋ አይደለም። ለምን እኛ ካመጣ ነው እኛ ከገዛናቸው አንጻር እዚህ በጣም 2-3 እጥፍ ቀንሰን ነው እየሸጥን ያለ ነው ማለት ነው። እና እነዚህ ሲገቡ ማለት ነው ቢያንስ ከ$1500 ድረስ ነው የሚገዙት ውጭ ላይ ማለት ነው። ትራንስፖርቴሽናቸውን ጨምሮ ይጨምራል ወደ ላይ እና እዚህ ግን ቢያንስ አንድ ፓፒ እነዚህን ፓፒ የምንሸጠው በዛ 3 እጥፍ ቀንሰን ነው እየሸጥን ያለ ነው እና ውድ የሚባል ዋጋ አይደለም። ዋጋው በጣም ፌር ነው። ማንም ሰው መግዛት የሚችል ውሻ ነው። ኢቭን ደግሞ ምግብ አመጋገባቸው ላይ ይሄን ያህል የተጋነነ ፕራይስ የለውም። ምግባቸው ላይ ኖርማሊ ማንኛውም ውሻ መብላት የሚችለውን በልተው ማደግ የሚችሉ ውሾች ናቸው። ግን እኛ የምመክረው ምንድነው ለውሾች የተራረፈ ነገርና ተመላሽ ነገር ባይሰጥ እንመክራለን። ለምን ንጹህ ነገር መብላት አለባቸው ብለን ስለምናስብ ማለት ነው።
ጤንነታቸው ላይም ጥሩ እንዲሆን ጤንነታቸው ላይ ጥሩ እንዲሆን ሞር ደግሞ ከቤተሰብ ጋር አብረው የሚኖሩ ውሾች ስለሆኑ ለቤተሰብም የተለያዩ በሽታዎችን ማስተላለፍ እንትን ስለማይኖራቸው ጥሩ ምግብ ቢመገቡ ንጹህ ምግብ ቢመገቡ ነው እኛ ምን ለሁሉም ጠቃሚ ነው ለሁሉም ጠቃሚ ነው ለሰውም ብዙ ጊዜ እንግዲህ በስፋት የተለመደ ሼፐርድ ነውና በጣም ያምራል እኔም ያው ሁሉም ሰው የራሱ ታይፕ አለ ብዬ አስባለሁና እኔም ደስ ይለኛል ሼፐርድ እና እንዴት ነው እሱስ ሺፐርድ ሞርን አሁን መክርሽ አሁን ሺፐርድ አሁን ብዙ ጊዜ ተለመደ አሁን እኛ ጋር ላይና ተለምዷል እኛ ጋር አሁን እነዚህ ታይተው የማይታወቁም አሁን እኛ ጋር ላይ ማለት ነው ብዙ አያውቃቸውም እነዚህ ውሾች አዲስ ውሾች ናቸው ገና ከገቡም ብዙ ጊዜ ያልሆናቸው እና አሁን በተለምዶ ጀርመን ሺፐርድ ይባላል እንጂ በኳሊቲ ምናምን እነዚህ በጣም ፐርፌክት ናቸው ጥበቃ ላይም በጣም አሪፍ የሚባሉ ውሾች ናቸው እነዚህ እኔ ሞር እነዚህን እመክራለሁኝ አይደለ አዲስም በደንብ ደግሞ ሰው ጋርም ስላልተለመደ እነዚህ ከቤተሰብ ጋርም አብረው መኖር የሚችሉ ናቸው በጣም ፍሬንድሊ ናቸው ተጫዋች ናቸው ይሄ ለየት ያለ ባህሪ የላቸውም የሚያስቸገር ምናምን መልካም ሰዎች እንግዲህ ከጀርመን ሺፐርድ በተጨማሪም እንግዲህ እነዚህ ግሬዶችን መውሰድ ይችላሉ ያን ያህል የተጋነነ ዋጋ አይደለምና ፕራይሱ እሺ መልካም አሁን እነዚህ እስከ ስንት እየተሸጡ ይገኛሉ ዋጋቸው እነዚህ አሁን እስከ 65 ሺህ ብር ድረስ ነው እየተሸጡ ያሉት ክትባታቸውን አንድ ክትባት ተሰጣቸዋለን እንዳስፈላጊነታቸው እኛ ጋር እንደሚቆዩም ከሆነ ሁለተኛ ክትባታቸውን እንደግማቸዋለን የተለያዩ ዲዋርሚንግ መድኃኒቶች አሉ እሱን እንሰጣቸዋለን ሙሉ ጤናቸውን ጠብቀው ለከስተመር እንትን እናደርሳለን ማለት ነው ፌር ፕራይስ ነው የምንለው እኛ እነዚህ እንደነገርኩሽ ስናመጣቸው $1,500 ነው ገዝተን ያመጣናቸው ስለዚህ በጣም ብዙ ዲስካውንት ተደርጎባቸው ነው እየሸጥን ያለ ነው ማለት ነው መልካም ታደርሳላችሁ ዴሊቨሪ ራሳችን ዴሊቨሪ አለ የትኛውም ክፍለ ሀገር ድረስ ዴሊቨሪ እንሰጣለን ባሉበት ቦታ እናደርሳለን መልካም ስለዚህ አሁን ግሬዶች 65 ሺህ ድረስ ይፈጣሉ ብለኸኛል እዚህም ከፍ የሚሉ ካሉ ሌሎች አማራጮች ምን አይነት ውሾች በምን ያክል ዋጋ ይገኛሉ እናንተ ጋር አሁን ከዚህ ከፍ የሚሉ ሮትዋይለር አለ 67 ሺህ ብር ድረስ ይሸጣሉ እነሱ እንደ ኳሊቲያቸው ደግሞ የሚጨምርበትን ጊዜ አለ ካኒኮርሶ አለ ካኒኮርሶ ደግሞ እስከ 100 ድረስ የሚሸጡ አሉ ካኒኮርሶ የሚባሉ ቦርቦይል አለ ማስቲፍ አለ ተቀራራቢ ነው ዋጋቸው እነሱ ማለት ነው ስለዚህ ያው ዋጋቸውም ከፍ የሚላለ ዝቅ የሚላለ እንደ ኳሊቲያቸው ደግሞ ይጨምራልም ይቀንሳል እንደ ኳሊቲያቸው እንደሚገቡበትም ሀገር እንደመጡበትም ቦታ እሱ ወሳኝነት አለው መልካም ከእናንተ ጋር መጥተው እንግዲህ የተለያዩ ውሻዎችን መግዛት ማዘዝም ማየት ራሱ ከፈለጉ አድራሻችሁን ንገሩልኝ ደግሞ ስልክ ቁጥርም ካለ አስቀምጥልኝ የት እንደምትገኙ ለተመልካቾቻችን ግልጽ እናድርግላቸው አድራሻችን ሳሪስ ቢመጡ ያገኙናል 22ም ብራንች አለን ሳሪስ ምኑ ጋር ሳሪስ ዳማ ሆቴል ጋር ቢመጡ ያገኙናል 22ም አለን ደንበል ደግሞ አለን ጋዜቦ ስለዚህ በሶስት ብራንች አላችሁ ማለት ነው ሶስት ብራንች አለን ማለት ነው መልካም ስለዚህ ቁጥሮችን ማስቀምጥልኝና ደውለው እንዳገኛችሁ በ0910 ቢደውሉ ያገኙናል ከስር ደግሞ የቴሌግራም ቻናላችን እና የቲክቶክ ቻናላችን ስላለ እሱ እናስቀምጥላቸዋለን በተጨማሪ ደግሞ ምግብና የተለያዩ አክሰሰሪዎችን ማዘዝ የሚፈልጉ ሰዎች ካሉ ዴሊቨሪም ስላለ እናመጣላቸዋለን እናቀርብላቸዋለን ማለት ነው መልካም ውሾችም እንግዲህ በዚህ የተቀመጠላቸው ቁጥር ደውለው ማዘዝ ይፈልጉ እስካሉበት ድረስ መድረስ ይችላል ብዬ አስባለሁ እንግዲህ ሰፋ ያለ መረጃ ነው በቀረበ ለተመልካቾቻችን መግዛት ማየት መመልከት የሚፈልጉ እዚህ በ22 ብራንች በሳሪስም ብለኛል በደንበልም ጀርባ በሚገኘው ጋዜቦም አለ ብለኛልና መጥተው እንዲገዙ እናደርጋለን በጣም አመሰግናለሁ እኔም አመሰግናለሁ መልካም ቀን